አሁን ሄርሜላ ደጋፊዎች ማንም መወዳት የለም። ምክንያቱም በዝም በዛን ስለምትማናት እየሰራሽ እሷን ስለምትሳደብ ስለምትፈሪያት ወይኔ ፈጣሪ ሆይ እንዱ ለስራ እንደዚህ ብትጫጩ ምን አለበት? አሁን ስድብ አጥፍተሻል እኮ ኦልሬዲ ሄርሜላ ስንኳ አጥፍተሻል። ሄርሜላን ወጥተሽ አወራው እንጂ አላወጣው ምንም ማለት ነው። ያወራው አላወጣሽ እዚህ ጋር እኮ ሄርሜላ ስም አጥፍተሻል። ሄርሜላ አድናቂዎች ለሄርሜላ 3 ወር ገንዘብ ላኩት ሊኮ ለአብርሃም ቀለበት አድርግልኝ። ኦልሬዲ እኮ የልጅቷ ስም አጥፍተሻል። ስለዚህ ይቅርታ መጠየቅ አለብሽ። ኦዲየንስ ሳይሆን ሄርሜላ ራሷ ናት። ገብቶሻል? ከአንቺ ጋር ብዙ ነገር አውርታለች። እንደ እህት ነው ማይሽ አውቃለሁ፣ ጠንቅቄ አውቃለሁ ምን ያክል እንደሚታወሩ ማለት ነው። ሶ አንቺ የሷ ስም ያጠፋሽው እንዳጠፋሽው ደግሞ አስተካክይ። አሁን በራስሽ መንገድ ልጅቷ ስም ችግር የለም። መረጃን አሁን እኮ እንትሳር ማለት ነው። አንቺ መረጃ አሁን ያለፈ ነገር አለፈ እኮ ይሄ ነገር እኮ እንትን እኛ ማለፍ እንችላለን። ምንም የላትም ኦሴ ደግሞ ምንም የላትም። ምን ካመጣች ይቀጣል ነው ሲምኝ ኦብሴ እኔ እኮ ማለት ነው እኔ ሆነ ደግሞ እዚህ ላይ ለኔ የሚያወራ እንትሳር ችግር የለም። አሁን ከነዚህ ጋር አሁን እንደዚህ አውጪ እንትሳር አውጪ። አረ ኦብሴ ቆይ ተረጋጊ። እቺ ልጅ እኮ ለምን እንደ ሰው ጆሮ ቆይ እናንተ ሄርሜላ ብላለች አይደለም? በቃ ሰው ሚዲያ ላይ ስለዚህ የላከይበትን ብር ታውጣ ይከፈላታል። ይችላልማኝ አውጥቻለሁ ብር ለመሰብሰብ ነው ማለት ነው። አይደለም ሙስሊምነት እስከመረጃ እንጂ እንካልሻለሁ ነገር ያወራች ነገ ትጠየቅበታለች። ዛሬ ሚዲያ ዛሬ ዱባይ ብለሽናት ነገ ኢትዮጵያ ሰላም አንቺ ዱባይ ያለችው እግዚአብሔር ለዱባይ ምን ያለች ዱባይ ያለች እኔማ አለቃትም እግዚአብሔር ተናድጄባታለሁ። ሩታ ደጋፊ ያስገብታ ሄርሜላ 300 ቀለበት ካላሰረደላት አብርሃም ብር ነው ማለት የማይባል እኮ ነው ያወራችሁ። የማይባል እንትዛር እንትዛር ውረጂ፣ በውስጥ አወራሻለሁ። ውረጂ አንዴ አንቺ እዚህ ከሆነሽ ብዙ ሰዎች እያንጫጩ ስለሆነ ውረጂ። ቆይ ውብት እንዳትወጣ እነሱን አስወጥተን እኛ እናወራለን። ማንም ሰው እንዳታስገቢ ሳሪ አንዴ እሺ ማነው እንደተራልሻለሁ ብቻ የለሽም እንዴ? አስወጥቻለሁ። ማንም ሰው እንዳታስገቢ። የሚያወራ ሰው አስወጣለሁ። ቆይ አውርተን ጨርሰን እኛ እንወጣለን። እናንተ ዝም ብላችሁ በስሜታዊ ቆም ብላችሁ ሳታስቡ ልጅቷ ስም ያታጠፉ ለምን አትበሉ። ይውጣ ከወጣ በኋላ አንቺ አይደለም እኮ ብትወረጂ ሄርሜላ ናት እንጂ ሄርሜላ በአረገችም ባላረገችም ተቀበለችም አላተቀበለችም የሄርሜላ ስም መነሳቱ አይቀርም። ለምን በእናንተ ባደረጋችሁ እናንተ ባጠፋችሁ ነገር ሄርሜላ ለምን ተወቃሽ ትሆናለች? ምን አገባት እሷ? አሁን እስቲ አሁን ታውራውስ ሙይትሻንሽና አሁን እንትሳራ አውሪና በውስጥ መረጃ ላክልን። ስለዚህ ያለን ነገር አይተን እኛ ማስተካከል ያለብን እናስተካክላለን። እኔ እናንተ ሊወጣ ነው ለምን ስራ ላይ አይ እኔ እኮ ሀይት የማዳም ሰራተኛ ነኝ። ምን ነው በቃ ይኸውልሽ ውቤት እንትራንም ወርቄን ጨምሬ ወርቄን ማለት ወርቄን በጣም ተናደደች። ዋሰብ ላይ ትናንትና ወርቼ ነበረ። ወርቄሻንን ያን አዋርቻታለሁ። ችግር የለም ሳሪ ሙይታ ተናደደች። አንቺ በጣም ነው ተናደደችብሽ። እሺ ችግር የለም። ገና እኮ ምንም ሳላደርግ ነው የተናደደችው። ታይ አሁን የምታወሩት ነገር ይወቁ ነው። አሁንም እዚህ ላይ ማለት ነው። ወይ እንትሳር በቃ ታይ አንቺ ሳሪ ሙይት ያጂ አንዴ በግዛት አወራው እንጂ ገና አላደረኩትም እኮ አወራው ባቴን ያወራው አድርግና ሳያት አይደል? ቤት ቆይ ቤተለም ቆይ እናንተ ሳር ማለት ቤት እየበላች ተረጋጋችሁና እናንተ አሁን ይሄ ነገር አሁን እውነትም ሆነ ይሁን እውነትም ላይሆን ይችላል፣ ግን በዚህ ሰበብ የሄርሜላ ስም ይጠፋል። ኦብሴ ውቢት እንደገና ደግሞ እንዳታስገቢ ግሩፕ ላይ እናወራለን። በቃ እሷ ውቢት ቤትሽን ክፈቺና እንትሳረኛ ቤት ናይ እሺ ውቢት ቤትሽን ክፈቺ ውጪ እና በኋላ ቢብት ከሚሳሳት በኋላ ነው እኔ አሁን አውጥራለሁ በኋላ ይመጣደው ማለት ነው። ልንገራችሁማ ሁለታችሁ ማስተካከል ሄርሜላ ችግር የለም እኛ እናስተካክላለን። አንቺ አርፈሽ ነው አዳምጪኝ። እኛ በራሳችን ውቢት አንዴ እኮ ጠፍቷል። ምንድን ነው የምታስተካክለው? እስኪ ንገረኝ ውቢት። ቆይ እኛ በራሳችን ዝም በየጠፋ ነገር የለም ማን ፈልጋለሁ ያላረግነው ቆይ ልንገርሽ
እኛ እንትሳር ምን መሰለሽ ዩቲዩብ ላይ እኮ ይሄ ነገር ተለቋል። እሷ ያወረችው ዩቲዩብ ላይ በየቦታ ተለቋል። መረጃና ንግግር ይለያል። ለይተሽ ሲሙኝ እኛ ማስተካከል የምንችለው በምን መንገድ እንደሆነ ታውቃለሽ? ለኔና ለኦፍሴ መረጃው ባንቺ እጅ ላይ ያለው መረጃ ከላከሽልኝ እናስተካክላለን። ማንኛው ነገር ላክልኝና እንየውና ከዛ በኋላ እናስተካክላለን። ችግር የለብንም። ኤርሜልም ጎዳ ነገር እናስተካክላለን። አንቺም በውስጥ አውሪና መረጃ ላክልኝ፣ የኔ ስልክ ቁጥሬን አስቀምጥልሻለሁ ማለት ነው። እንትሳት ያ አይቻለሁ። አንቺ ግን በዚህ ልክ ደረጃ አደርጓለሁ ብለሽ ብዙ ወደሱ ጋር እየተጋጨሽ ያለው ነገር ደግሞ ስለዚህ አሁን አንቺ በውስጥ አውሪን ካሁን በኋላ ስለ ኤርሜላ እኝኝ ብለሽ እንዳታወሪ። እኛ ወጥተን በውስጥ እንጨርሳለን። አንቺ በውስጥ አውሪ። የኤርሜላ ስም እሺ ብዬሻለሁ እኮ በቃ ካሁን በኋላ ገስት ላይ ገብተሽ እንዳታወሪ ስለ ኤርሜላ ለማለት ፈልጌ ነው። ደሞ ማለት ነው። ማንም ስሚኝ ቪዲዮ የሰሩት የፍቅርን ከና ህፃኗ ቪዲዮ የሰሩት ራሱ ካጠፉ በኋላ ነው። ምን ነው ኤርሜላ በየቦታው ፊቷ እያበላሹ የኤርሜላ እናትም እየዘቀዘቁ ናቸው። ምን ነው በዚህ ልክ ደረጃ አንቺ ደግሞ ይጠፋል፣ እኩል ይጠፋል፣ እሱም ይጠፋል። ውቢት እነሱ ካጠፉ ቆይ እናንተ መሀል አትግቡ። በእግዚአብሔር ዝም በሉ። ቀኛ እኮ እንጨርስ ነው። ይጠፋል፣ የፍቅርም ይጠፋል፣ እነ ፍቅርም ያበላሹት ይጠፋል። እና አንደኛ የሄርሜላ ኦዲየንስ ናቸው። ኮፒሊንግ ማያረጉ ዋና መስጠት ነው የሚያውቁት። እሱንም እንታያጠፉ ነው በቃ ሌላ ነገር አይደለም። ከዛ በኋላ እኔ ወጥቼ ይቅርታ እጠይቃለሁ። አወራሁት እንዴ አላደረኩትም። ይሄን ነገር ከፈለጋችሁ ማለት ነው። ኦኬ ካልሆነም ደግሞ አሁን በቃ አሁን እኛ ስራ አለን። አንድ ነገር ሊበላት ሳሪ ማን ነው ድምጽ ያለው ሙይት አድርጉት። እንትሳር ማለት ነው። አንቺ ከኛ ጋር ነገሮችን ማስተካከል የምትፈልጊው ከሆነ በየሄድሽበት ቦታ ልጆቹን አትፎክሩ። ዝም ብለሽ አርፈሽ ተቀመጪ። ዝም ብለሽ ማለት ነው። ከዛ በኋላ እሺ ልንገርሽ ማሪ ውቢትዬ ማለት ነው። እኔ ነገሩን ካስተካከላችሁት ምን ፈልጌ ነው ሌላ ቦታ ስም ማለት ነው። አንቺ አሁን እኛም ማስተካከል ባለብን መንገድ እናስተካክላለን። ነገር ግን በWhatsApp አውሪኝ። በWhatsApp አንቺ ጋር የፍቅር ምን አገባሽ ስለ ፍቅር ምን ይመለከታል? አውርጃቴችን በግበናትሽ አንዳችሁ ቆሻሻ አንቺ አትሳደቢ። ምን አይነት ምላሰኛ ናቸው? በጌታ በኢየሱስ ሳሪ ደህና ዋሉ ወይ? ዛሬ ውጪ በቃ እንትሳር ውጪ እንባለን ነው። በውስጥ እናወራለን። ነገሮችን መረጃ ላክልንና አይተን ከዛ ማስተካከል አለብን ነገር እናስተካክላለን። መረጃ ካላችሁ ደግሞ አይተን ሳይሆን ትንሹ ነው ብልክልሽ ማለት ነው። ልንገርሽ ዋናው አይደለም። ልንገርሽማ ኦክሲ ማለትም የኦክሲና ውቢ አንድ ነገር እንንገራችሁ። እናንተ በውስጥ መስመር አስተካክላለሁ ያላችሁ ነው። ጥሩ ነው ማስተካከል። ግን አንድ ነገር እኔ ማለት የሚፈልገው እሱ እኮ አደባባይ ላይ እንደፈለገች እኮ ብላለች። መረጃኛ እና ወጣለና መረጃ እና ማውራት ልዩነት አለ። አንቺ ደግሞ ቤቲ ቆይ ችግር የለም። እኛ ማስተካከል ባለንበት መንገድ እናስተካክላለን። ነገር ግን እንትሳር ይሄን ደግሞ ማድረግ የምንችለው ማንኛውም ሰው የፍቅርን እናት የፍቅርን ልጅ ማዘቅዘቅ ማቆም የምችለው ምንድነው መረጃ እኛ ጋር ከላክሹ በኋላ ነው። አለበለዚያ ምንም እኔ አያገባኝም፣ አልገባም በዚህ ነገር ውስጥ ስምሽ የዛኔ ማለት ነው። ልንገርሽማ ዩቱብ ምናምን ሲዞር የዛኔ ይቆጫቸዋል። አዳምጪኝ ችግር የለም። ከዛ በኋላ መረጃውን ላክልንና ከዛ አይተነው እኛ እነሱን ችግር የለም እነሱን ነገራለን። እናንተ ደግሞ የኤርሜላ ፎቶ ያበላሻችሁት የኤርሜላ እናት የዘቀዘቃችሁት የፍቅር ደጋፎች ያጠፉ የኛም ያጠፋሉ። ሲጀመር ደግሞ ማነሽ እንትሳር ማለት ነው መረጃው እኮ ለአንቺ እኮ ማታ በትንሹም ልክልሻል። ዋናውም ሳይሆን ማለት ነው። ችግር የለም መጀመሪያ ማረግ አይተናል እኮ ምንድን ነው የምታወሪው አንቺ? ወርቄ ጋር አለ። ወርቄ ቪዲዮ ሰርታለች። ምንድነው የምታሽቀብጪው? የኛም እኮ አርገዋል። እንደዚህ ወርቅሻ ስለምን ነው ቪዲዮ የሰራች? ቪዲዮ ሰርታለች። እንደዚህ አታርጉ፣ የእርሚንን የምትወዱ ልጆች እንደዚህ አታርጉ ብላ ሰርታለች ቪዲዮ። ስሙኝ፣ እኔ አሁን እንትሳር ካንቺ የሚጠብቀው ነገር ምንድነው ታውቂያለሽ? ወጥቼ ማለት ነው ይቅርታ እጠይቃለሁ። ይሄ ነገር ከቆመ በእውነቴ ነው ይቅርታ እጠይቃለሁ። ሁሉም ነገር የሄርሜላን ስም አጸዳለሁ ማለት ነው። ይሄን ነገር እናስተካክላለን። ሲሞን አንሺ ፕሮፋይል አንሺ መረጃው ማየት እንፈልጋለን። የተላከበት አሁን እንትሳር እኔ ማታ እንደላክሽ ማለት ነው። ሌላ መረጃ ሳሪ እኮ ንገርሽ ማሳሪ ምንም እንደማያውቀው ደሜን የፈላሽ ልጅ እንደዚህ አይደለሽም አንቺ። ደሜን ያፈላሽው አንቺ
ስሙኝ እናንተ ማለት ነው። እኔ አሁን የሚፈልገው ነገር ከአንቺ ማረጃ ነው። ማረጃ ብቻ ነው ማረጃ። እናንተ ቆይ እስቲ ተረጋጉኝ አትበሉ። በራሳችሁ ሀሳብ ማለት ነው። ሳሪ አንቺን ተረጋጊ። ሙስሊም ናች እኮ ሃይማኖት ተረጋለች። እኔ ሙስሊም ናት። እንቲሳር ማለት ነው። እንቲሳር እኔና ውቢት በውስጥ አውሪኝ። እሺ ኦብሴ ቆይ እንቲሳር ወጣለን እኛ በቃ አሁን ብር